አሰላሙ አለይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም ባላችሁበት ሰላማችሁ ይብዛ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። እነሆ ዛሬ በአዲስ ነገር መጥቻለሁ። ስለ ኤርሚያስ ስለ ሳሚ በጣም አስደንጋጭ ነገር የተሰማ ነው። ለመስማትም ለማውራት የሚከብድ ነገር ኤርሚያስ ላይ ደርሰዋል። ውድ ቤተሰቦቼ ምን ተፈጠረ? ምን ተካሄደ? ዛሬስ ምን አዲስ ነገር አለ ልትሉ ስለምትችሉ የአንዳንዱ ነገር ዝርዝር አድርጌ እነግራችኋለሁ። ቪዲዮን እስከ መጨረሻ እዩት። ስጀምሩ ተባካችሁ በላይክ ጀምሩት። አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። በመጨረሻ ስለ ኤርሚያስ የተወራው ነገር ወይም ስለ ሳሚ የአንዳንድ ነገራቶችን በመጨረሻ ቀንጨብ አድርጌ ያስገባላችኋለሁ። ዳይ ወደ ቪዲዮ። እንደምታውቁት ሳሚ ታግቶ ወደ አዳማ እንደሄደ ሁላችንም እናውቃለን። አዳማ የወሰዱት ደግሞ ገዝተውት ነው። አጎቱ የሞት ፍርድ ከፈረደበት በኋላ ግን እነዛ ሰዎች እኛ እንፈልገዋለን ብለው ወደ አዳማ ወስተውት ነበር። አዳማ ሂዶ ነበረ ኤርሚያስ አልተገኘም ነበረ። ግን ዛሬ በጣም አስደንጋጭ የሆነ ነገር ነው የተሰማው። ኤርሚያስ አንድ ቤት ሳሚ ታገተበት፣ ሁለት ወጣቶች ያገቱት ቤት አለ፣ እዛ ሂደ መፈተሽ አለብህ ተብሎ የልጆቹ ፍቶና የቤቱ ቁጥር ያንዳንዱ ነገር አድራሻ ተሰጥቶት በቀጥታ ወደዛ ሂዶ ነበር። ሲሄድ ጊዜ ግን አስደንጋጭ የሆነውን ለማመን የሚከብድ ለመስማትም ለማየትም የሚከብድ ነገር የኤርሚያስ አክስት እዛ ወንጀል ይሰራበታል የተባለ ቤት ቁጭ ብላ ነው የተገኘችው። ኤርሚያስ ሚዘውን የሚጨብጠውን የጠፋበት ምክንያቱም አክስቱ የሆነ ሰዓት ከባልዋ ተጣልታ ወደ ከሀገር እንደወጣች ነው የሚታወቀው። ዛሬ በኤርሚያስ በሳሚ ጉዳይ ላይ እንዴት እዛ ቤት ተገኘች? ምክንያቱም እዛ ቤት ብዙ ጊዜ ወንጀል የሚሰራበትና ሳሚ ታገተበት የተባለበት ቤት ነው እና እሷ እዛ ቤት እንዴት ልትገኝ ቻለች? የሚጨብጠውን ነው የጠፋበት። ማመንም አቅቶታል፣ መቆም አቅቶታል፣ መቀመጥም አቅቶታል። አንዳንዴ ሰማይና ምድር የሚጠባችሁ ሰዓት አለ አይደል? ሰፊ ሆኖ ግን ይጠባቸዋል። ምክንያቱም ጭራሽ ያልጠበቀው ነገር ነው የገጠመው። እችን አክስቱ ከየት ትምጣ ከየት ትውረድ ምን ይሆን ምንም የሚያውቀው ነገር የለም። ግን እዛ ቤት ሳሚ ያገቱት ወጣቶችን እዛ ቤት እንደሚኖሩ ተነግሮት ነው የሄደው የነበረው። ግን ሲሄድ ጊዜ በጣም ደንግጠዋል። እሷም ያለቀሰች ነበር። እባክህ ስልክ ስለማታነሳልኝ ነው እዚህ ጋር የመጣሁት። እዚህ ቤት እንደምትመጣ ሰምቻለሁ። አያችሁ፣ መረጃ ይደርሳቸዋል። እነዚህ ሰዎች መረጃ ይደርሳቸዋል። የሆነ መረጃ የሚያቀብላቸው ሰዎች አሉ። መረጃ ስለሚደርሳቸው እኮ ነው እነሱ ከስርስር ሳሚ ከአንድ ቦታ ከአንድ ቦታ መከራውን ስቃዩ የሚያበሉት። ስለዚህ ውድ ቤተሰቦቼ ሳሚን አሁንም ሳሚ እንዳይገኝ ሳሚ ኤርሚያስን እንዳያገኘው መከራና ስቃይ የሚያደርጉ በነበልባል ውስጥ የሆኑ ሰዎች አሉ ማለት ነው። አሁንም መረጃ የሚያካፍሉ ካልሆነማ ኤርሚያስ እዛ ቤት እንደሚመጣ እዛ ቤት ተጠቁሞት እንደሚሄድ አክስቱ እንዴት ልታክቻለች? ውድ ቤተሰቦቼ አስደንጋጭ ያልኳችሁ የሳሚ የኤርሚያስ የአክስቱ ልጅ ሳሚ ገዝቶት የሚያሰቃየው የኤርሚያስ የአክስቱ ልጅ መሆኑ ኤርሚያስ ደርሶበታል። ኤርሚያስ ለማመንም የከበደው ይሄ ነው። ለመስማትም የዘገነ ነው ይሄ ነው። መቆም መቀመጥም ያቃተው ይሄ ነው። እንዴት የአክስቴ ልጅ እንዴት ወንድሜን የገዛ ወንድሜ ያግቶ ያሰቃየዋል? እኔ ስለማላቃቸው ነው እንጂ እንዴት እንደዚህ ነገር ይፈጠራል? በምን ሁኔታ? ለካ ውድ ቤተሰቦቼ አባታቸው በወንጀል ተባባሪ፣ የሰውን ነፍስ የሚቀማ፣ የሰውን ሕይወት የሚያጠፋ፣ ሰውን እንዳይኖር የሚያደርግ ጀግና ነው አባታቸው። ጀግና ስላችሁ መቼም ይገባቸዋል። በወንጀል የተጨማለቀ የሰውን ሕይወት ምንም መስሎ ማይታየው፣ ሰውን ምንም ቢያደርግ ምንም አይመስለው ሰው ነው። ግን የአባት ልጆቹ መጥፎ ስራ እንዲሰሩ አርጎ አሳደጋቸው። ልክ እሱ የሚሰራው ስራ እንደሚሰሩ አድርጎ ነው ያጋታቸው። ስለዚህ ውድ ቤተሰቦቼ ሳሚን ባንዲ ነው ድንዝዝ ያለው። በጣም ነው የሚያስጠላው። በጣም የሚያስጠላ ነገር ነው ዛሬ የተሰማው። ምክንያቱም በጭራሽ ያልተጠበቀ ነገር ነው።
ኤርሚያስ ሳሚ በኤርሚያስ ዘመዶች በኤርሚያስ ቤተሰቦችን ይታገታል፣ በኤርሚያስ ቤተሰቦችን ይሰቃያል የሚል ማንም ሰው ግምት አልነበረውም። ማንም ግምት ሊኖረውም አይችልም። ምክንያቱ ከየትና የተገናኝተው በምን ሁኔታ። ስለዚህ የመጨረሻ የሚያስጠላ ጊዜ ነው የነበረው። የሚያስጠላ ቪዲዮ ነው ኤርሚያስ የሰራው። የሰራውን ቪዲዮ ማቆም ደረሰ እኮ ማለት የሚያወራው ነገር ጠፍቶበታል። ምን እንደሚያወራ ግራ ገብቶታል። አልጠበቃቸውማ። እንደዚህ ነገር ጭራሽ አልጠበቀም። በገዛ ቤተሰቦቹ ሳሚ ይታገታል፣ ሳሚ ይሰቃያል የሚል ህልምም አላማም ጭራሽ ሊያስታውስም አይችልም። ምክንያቱም አክስቱ ውጭ ሀገር የሄደችው 2 ዓመት ሞልቷታል ነው ያለው። ዛሬ ድንገት እዛ ጋ ወንድሜ ታገተ፣ ወንድሜ ተሰቃየብኝ፣ ወንድሜ እዛ ጋ ነው የታገተው መድረስ አለብኝ ብሎ ሲሄድ ነው ያልሰማውን ለማመን የሚከብድ ነገር አይን ውስጥ የገባው። ከየት ወዴት እንዴት መምጣት ቻለች? እንዴት ወንጀለኛ ወንጀል የሚሰራበት ቤት ትቀመጫለሽ? በመጨረሻ ግን የተሰጠው እነዚህ ልጆች ናቸው ሳሚ አግቶ የሚያሰቃዩ የተባሉ ልጆችን ፈቶ አውጥቶ ሲያሳያት ልጆቼ ናቸው፣ የመጀመሪያ ልጄ ነው፣ አባቱ አስተምሮታል፣ አባቱ ወንጀል እንዲሰራ አድርጎታል፣ እኔ ምን ላድርግ ብላ ነው የተናገረችው። ምን ትላለችው? አሁን እንዴት ነው ኤርሚያስና የአክስቱ ልጅ እንዴት ነው ቁጭ ብሎ ነው የሚከራከሩት? በምን ሁኔታ አያችሁት? በአንዳንድ ቤተሰብ ምን አይነት ህዝብ እንደሚፈጠር። ኤርሚያስን ወንጀለኞችን አሳዶ ለህግ የሚያቀርብ ወንጀልን የሚፈራ የሰውን ገንዘብ የሚፈራ ሰውን ማሰቃየት ሚዘገን ነው። ሰውን ማሰቃየት ማይፈልግ የተቸገረ የተራበ ሰው በሙሉ የሚረዳ ጀግና ነው። በአንድ በኩል ግን ያክስቱ ልጅ ከነአባቱ ከነእህቱ ሰውን የሚያሰቃዩ ሰውን እንዲሞት የሚያደርጉ ሰውን ገዝተው በአንድ ቤት አስቀምጠው ምግብ እንዳይበላ እንዳይጠጣ እንዳይንቀሳቀስ አየር እንዳያገኝ የሚያደርጉ አረመኔዎች ናቸው። ግን ዛሬ እናታቸውን እባክህ ድረስልኝ፣ ልጆቼ አባታቸው ያልሆነ መንገድ እንዲሄዱ ያደረጋቸው ነው፣ ያልሆነ ወንጀል ውስጥ እንዲገቡ ያደረጋቸው ነው። እባክህ ኤርሚያስ ድረስልኝ፣ ሳልሞት በቁሜ ድረስልኝ። ባዴ በዚህ ወንጀል ላይ ተዘፍቆ ያለው ባል ነው ያለኝ። እኔ ለመናገር ስላልፈለኩኝ ነው። ወንድሜ ሊኖርልኝ ስለምፈልግ አልተናገርኩ ነበር በዛ ሰዓት ከባሌ ስፋታ። ግን አሁን የእሱ ወንጀል አንሶት ገና ልጆቼ በሙሉ ለፍቼ ደክሜ ያሳደግኳቸው ልጆች በሙሉ ወንጀል ውስጥ እንዲገቡ አደረጋቸው እና ዛሬ እዚህ እንድትመጣ ስለሰማሁኝ ነው እዚህ ቁጭ ብዬ የምጠብቅ። እስካሁን ሳሚ እጁ ውስጥ ያልገባው እነዚህ ሰዎች ከስር የኤርሚያስን እርምጃ ኤርሚያስ ዛሬ የት እንደሚሄድ የት እንደሚገባ እርምጃ ይደርሳቸዋል። ኤርሚያስ ሳሚ ከአንድ ቦታ አንድ ቦታ ያዘውረውታል ልክ እቃ እንደሆነ። በዛ ላይ ደግሞ በጣም ደክመዋል ነው የተባለው። ለመሞት ምን ምግብ አይበላም ምን አይል፣ በጣም ደብድበውታል። ስቃይ ውስጥ ነው ያለው። ወይ ሕክምና አላገኘ። እኔ ሳሚ እኔ እንጃ በሰላም ተገኝቶ ኤርሚያስ እጅ ላይ ይገባል የሚል ግምትም ሀሳብም የለኝም። ለማንኛውም ውድ ቤተሰቦቼ ስለ ሳሚ በጣም ዘግናኝ የሆኑ ነገራቶችን የተሰሙ ነው። ጭራሽ ያልጠበቅናቸው ነገራቶችን የመጡ ነው። አለም የለም እንዳይባል በየቦታው የቀያየሩ መከራውን ስቃዩን ያሳዩት ነው። መጨረሻ የሳሚ መጨረሻ ምን ይሆን? ኤርሚያስስ ከአክስቱ ልጅ ጋር ምን አዲስ ነገር ይሰማል ይሆን? በምን ሁኔታ ነው ከሳሚ ጋር የተገናኙት? በምን ሁኔታ ሳሚ አግቶ ሊያሰቃየው ሞከረ? ምንድን ነው? ምን አጋጠማቸው? ከየትና የተገናኝተው ነው? ምክንያቱም ሳሚ በምንም ነገር ይሄ በወንጀል ስራዎችን ጋዜጠኝነት ይስራ እንጂ እንደዚህ ከሰው የሚነካካ ነገር የለውም። ወንጀል አይሰራ፣ ሰውን አይነካ። ወንጀል የሚሰሩ ሰዎችን አሳዶ የህግ አካላት ነው የሚሰጠው። ስለዚህ ለምን የሳሚ ያክስት ልጆች ለኤርሚያስ ያክስት ልጆችን ለምን በዚህ ልክ ሳሚ ሊያሰቃዩት ፈለጉ? ምንድን ነው ምክንያታቸው? ምንድን ነው ጥቅማቸው? ምን ያደረጋቸው ነገር አለ? እንዴት ይገናኛሉ? ከአሞቴ ጎሳዎች ጋር ዝምድና አላቸው ወይስ ከአሞቴ ጎሳ ጋር ተባብረው ነው የሚሰሩት? እንዴት ሊሆን ቻለ? ይሄ ሳሚ አጎትማ እኔ ከአሞቴ ጎሳዎች ከተባለው ከዋና ከተባለው ጋር ግንኙነት አለው። እሱን ይሄን ያደረገው ግን የኤርሚያስ አክስት ባል በምን ሁኔታ ተገናኝቶ እንዴት ሆኖ እንደዚህ ነገር ሊያደርጉ ቻለ?
ምክንያቱም የሳሚ አክስት ከባሏ ጋር ተፋታ ከተለያየች 2 ዓመት አልፏታል። ወይስ ሳሚ ኤርሚያስ ሊበቀሉ ነው? የአሞቴ ጎሳዎች በእሷ ባል በኩል ሄዶ ሳሚን እንዲታገት እንዲሰቃይ ያደረጉት ምንድን ነው ምክንያታቸው? የሆነ ግራ ምን እንጃ፣ እኔ ግራ ገብቶኛል። ማለት ከየት የት እንደተገናኙ ምንድን ነው ምክንያታቸው? ለምንስ አግተው ያሰቃዩታል? እንግዲህ እነሱ ነው መልስ ያላቸው። የሆነ መልስ የሌለው ነገር ሰሙ ጊዜ ግራ ይገባቸዋል። እኔ እንደዛ ነው ግራ ይገባኝ። በምን ሁኔታ ተገናኝተው ነው? ከየትና የት? እስካሁን ሳሚ ወንድሜ፣ ሳሚ ወንድሜ፣ ሳሚ ወንድሜ ብሎ የሚያለቃቅሰው ኤርሚያስ ግን የገዛ ወንድሞቹ የገዛ ያክስቶቹ ልጆች ናቸው ሳሚ ላይ የተጫወቱት መከራውን ያሳዩት ነበረው። አዳማ ከሄደ በኋላ እንዳይገኝ ነው ማይገኝበት ቦታ የደበቁት። ሁለተኛ ደግሞ ኤርሚያስ ሲደርስባቸው ቦታ ይቀይራሉ እንዳይገኙ ማለት ነው። ያ ምንድን ነው? ኢንፎርሜሽን ይደርሳቸዋል። ኤርሚያስ በጣም መንጠቀቅ አለበት። ለምን ብትለኛ አክስት ከዛ ቤት እንደምትመጣ በምን አወቀች? በአንተ ግሩፖችን በአንተ ክሩሞችን እዛ እንድደርስ እንደምትሄድ ያወቁ ልጆች ናቸው የነገሯት እንጂ በምን አውቃ ነው? የሆነ ግንኙነት አላቸው ማለት ነው። ለማንኛውም ኤርሚያስ በዚህ ጉዳይ ላይ በጣም ጠንከር ብለህ መስራት አለብህ። ከቤተሰብ ጋር መጋጨት ደግሞ በጣም ከባድ ነው። ራሳችሁ መጠበቅ አለባችሁ። ኤርሚያስ ሳሚንን በቅርብ አግኝታችሁ ቤተሰቦቹ በተለይ እናንተ የናህል የምትለፉ እናንተ ቤተሰቦቹ ወዳጆቹ ሁሉን ሰው ደስተኛ እንደሚሆን ተስፋ አድርጋለሁ። እወዳቸዋለሁ። ውድ ቤተሰቦች ላይክ አድርጉ። ባይ ባይ። መልካም ምሽት።